በዳይና እንዴት ታንክ ይጫላል ካንበሳው መንጋጋ ማን ያወጣል ስጋ ነው ነገር የኔ ጭንቅላትን የነገር ፕሮፌሰር አለው አረቦቹ አንበሳ ይጋልባሉ ቤታቸው አረ ለሙሸን ነው አንበሳን አጋልበው ይጋልባል እንጂ አንደኛው ካገባህ መኪና ገዛለሁ አለኝ እኔን እንትን እየቀረጸ ሲልከኝ እየቀረጸ ይልከኛል እየቀረጸ ሲልከኝ በሰው ከመተማመን አላህን ይዞ ስራ መስራት ተናጋሪው እብድ ቢሆን አዳማጭ አቅለኛ ይሁን ነው የሚለው ብር ይመጣል ግን የሰው ህይወት አይመጣም አንድ ሰው ስላሰበ ስለሄደ ስለደከመ አይከብርም መኪና እኮ ለመገልገያ ነው እንጂ ለመሮጫ አይደለም አንድ ሰው ጀግንነቱ በንዴት ጊዜ ራሱን የሚቆጣጠር ነው የሽምብራ ሸቱን የበላው ሌላ ነው እኛ የታማነው በጥርጣሬ ነው በአላህና በመጨረሻ ቀን ያመነ ወይ ጥሩ ተናገር ወይም ዝም በል ነው የኔ አድናቂዎች ሸጋቲዩብን ሰብስክራይብ አርጉ ሰላም የሸጋቲዩብ ቤተሰቦች እንዴት ከረማችሁ እንደምን አላችሁ በሸጋዎቹ ሀገር በሸጋዎቹ መዲና በመሃል ደሴ ወሎ ሪል ስቴት ስፖንሰር አድርጎ የሚያቀርብልን የሸጋ ፖድካስት ፕሮግራማችን በዚህ ሰዓት ይጀምራል የዛሬው እንግዳችን ሁላችሁም ስትጠብቁትና ኮሜንት ላይ ስትጠይቁን የነበር ነው ባይስ የማስታወቂያው ንጉስ ባይሳችን ስቱዲዮአችን ይገኛል ቤተሰቦቻችን እንኳን ደህና መጣ ወደ ስቱዲዮአችን እሺ አመሰግናለሁ እንዴት አየው ስቱዲዮአችንን በጣም አሪፍ ነው ስፔሻል ነው በጣም አሪፍ ነው ጥሩ ነው ወደዋል ቆንጆ ነው ወድጄዋለሁ ወደ ቪው ነው አብሽሩ ወድጄዋለሁ እሺ ቤተሰቦቻችን ዛሬ ሰፋፊ ጨዋታ ይኖረናል ሁላችሁም ሰብስክራይብ በማድረግ ቪዲዮውን እንድትጀምሩ ሼር እና ላይክ በማድረግ ደግሞ ያው ቤተሰባችንነታችን እንድታጠናክሩ ስንል በትህትና እንጠይቃለን ከምን እንጀምር ባይሱ አለኛ ከምን ያው አንተ እንደምትጠይቀኝ ያው ስትጠይቀኝ እኔም ደግሞ መልሳለሁ ነው በጣም ታዋቂ ቲክቶከር መሆንን ታውቃለህ ያንን እንግዲህ መላው ኢትዮጵያ ህዝብ ነው የሚያውቀው እንግዲህ አይናይቶ ልብ ይፈርዳል አይናይቶ ልብ ይፍረድ ሌላም ምለው ነገር የለኝም እውነት ነው የት ሀገር ተወለደ ባይስ እኔ የተወለድኩት አዲስ አበባ አባቆራን ሰፈር ነው አባቆራን ሰፈር ተወለድኩኝ እሺ በቃ ከዛ በኋላ ትንሽ ያለውኝ ከዛ በኋላ እዚህ ወሎ ክፍለ ሀገር ደሴ ከተማ ውስጥ አመጡኝ ኦኬ ደሴ መጣሁኛው ደሴ አደግኩኝ ይሄ ነው በቃ ማሻአላ ትምህርት ቤትስ እንዴት ነበር ትምህርት ቤት ደህና ነው ወይዘሮ ስንት ተምሬያለሁ ወይዘሮ ስንት ተምራለህ እስከ 12ኛ ክፍል ተምሬያለሁኝ በቃ ጎበዝ ተማሪ ነበር ይባል ነገር ስለዚህ ምን ትላለህ ደህና ነኝ መቼም ያው ነጥብ አልመጣልኝም እንጂ ያው እስከ 12 ጨርሻለሁ በበፊቱ በድሮ ማለት በድሮ ጨርሻለሁ 12ኛ ክፍል ጨርሼ በቃ አስተዋነ እንደዚህ አደረገኝ እንትና ነው መስፍኔ ለዚህ አበቃኝ መስፍኔ ነው መስፍን ገብረህይወት እሱንም ያው እንደ ወንድሜ ነው ማየው በቃ አሁን አሜሪካ ገብቷል መስፍኔ አሜሪካ ገባ አሜሪካ ሄዷል እዛ ሄዶ በቃ እየሰራ ነው እዛ እየሰራ ነው ጥሩ ልጅ ነው መስፍኔ ጥሩ ልጅ ነው ወንድሜም ነው ይሄ ነው ምለ ወደ ቲክቶክ እንዴት መጣችሁ ማለት ቲክቶክ ወደ ቲክቶክ አንዳንድ ጊዜ ጓደኛ ነበርን ከዱሮ እሺ ከዛ ኮምቦልሻምና ምን ስንሄድ እዛ እኔን እንትን እየቀረጸ ሲልከኝ እየቀረጸ ይልከኛል እየቀረጸ ሲልከኝ ለዛ አደረሰኝ ነው ለዛ አደረሰኝ እሱ ነው ለዛ አደረሰኝ የድሮ ባይስና ያሁኑ ባይስ የሚል በሁለት የተከፈለ ዘውግ አለ አንተ ታያቸዋለህ የራስን ቪዲዮዎች አይታችሁ ታውቃለህ አይቻቸዋለሁ ጥሩ ነው ያንማ ፍርዱን ለመላው ኢትዮጵያ ህዝብ ብያለሁ መላው ኢትዮጵያ ህዝብ ለዘላለም ይኖርና ከዛ ያንን የኢትዮጵያ ህዝብ ነው የሚፈርደው ማስታወቂያን አይቶ ጥሩ ነው ጥሩ አይደለም ፍርዱን ለህዝቡ ትቻለሁ ለመላው ኢትዮጵያ ህዝብ ትቻለሁ የመላው የኢትዮጵያ ህዝብማ አምኖበት የቲክቶክ አዋርዱን ሽልማት ሽልማቱ እንዴት አየው ሽልማቱ ደህና ነው አመሰግናለሁ ኢትዮጵያም ያው ለዘላለም ትኑርላለሁ በቃ ይሄ ነው ምለው ኢትዮጵያ ለዘላለም ትኑር ይያልኩኝ መስፍኔ ጋር ስትሰሩ ኮምቦልቻ የሆነች የቀረጻችኋት ቪዲዮ ነበረች ሰኒ ሳይድ ጉድ ተሰርቼ ነበር የምትለው ቪዲዮ ያ እንት ነው ንገረን ያ
አንደኛው ካገባህ መኪና ገዛለሁ አለኝ እሺ አግብቼ በነበረ መኪናው አይገዛም ነበር የሚለው ነው ተሸውጄ ነበር ለሚለው ነው ካገባህ መኪና ገዛለሁ አለ አግብቼ በነበር መኪናውን አይገዛም ነበር ነው የታርጉ ልጅቷን ተታልየ ነበር ለማለት ነው እኔ ደግሞ እንደዛ እንዳየው መጀመሪያ ግዛለሁ የሆነ ሰው ነው አቡ እሺ አንዱ ነው እንደዛ ነው ጉድ ተሰርቼ ነበር ያልኩት ለዛ ነው አግባና መኪና ገዛለሁ አለኝ አግብቼ በነበረ መኪና አይገዛልኝም ነበር ነው ተታልየ ነበር ለማለት ፈልጌ ነው ጉድ ተሰርቻለሁ ያልኩት በዚህ ነው አግብቼ በነበረ አይገዛልኝም ነበር ነው ያ ነው እንጂ ለሌላ የለው ለኔ ለማለት በየነው ነው በጣም አሪፍ የሆነ ጊዜ ብዙ ሱፍ አሰፍተ ነበር ብዙ ሱፍ አሰፍቼ ነበር እስኪ ታሪኩን ንገረን ዝርዝር አድርገህ እንዴት ታሪኩ ምኑን ነው ታሪኩን አይ ነው ሱፍ ያሰፋባቸው ሱፍ ያሰፋው ሰዎች ናቸው ያሰፉልኝ እኔ ስራውን እንድሰራ ስራውን እንድሰራ የማስታወቂያ ስራውን እንድሰራ የበዛን የተገዛልኝ ምን ያክል ሱፎች ነበሩ አንድ 3 ሱፍ ይሆናል አንድ አይነት 3 ሱፍ አይደለ የተለያየ ነው ጥቁር ብላክና እንዲሁ ደግሞ ቡኒ አይነቶች ናቸው እንትን ነው ማለት ከብዙ ጊዜ በፊት ነውና ስልክተው የማን የኔ ነው እናቱን አጠፋው አረ ችግር የለም አብሽር ረህ አርግ እሺ አረ ችግር የለም ኤቶ በቃ ኳስ የማን ደጋፊ ነህ ኳስ የማን እኔ ልንገር በዛ አመራሪ እሺ እኔ አንደኛ ስሜቱ የለኝም ነው የኳስ ስሜት እኔ ሩጫ ነው ሩጫ ሲሯሯጡ ደስ ይለኛል ነው የነቀነኒሳ ስሜቴ ያ ነገር ደስ ይለኛል እኔ በቃ እንጂ ኳስ ብዙም ኳስ እንኳን ብዙም አልወድም እኔ ሩጫ ነው ሩጫ ላይ ነው ትሞክር ነበር አንተ ምራስ ሩጫ ደስ ይለኛል ባይ ደስ ይለኛል ሩጫ ከምን ለምሳሌ አሁን የሆነ ሰዓት ላይ እነ ኤሲ ሚላን ያበሉኛ ያጠጡኛ ያልከው አባባል እነሱም ልክ ነው ለኔ አይሰጡኝ ራሴን እኔ አይኔ አልተጎመደ እጅ አልተጎመደ እግሬ አልተጎመደ ሰርቼ መኖር የምችል ሰው ነው እስከመቼስ እነሱ አብልተውኝ እነሱም አያበሉኝም አያጠጡኝም ፍራንክ አይሰጡኝም ዳቦው ሊቀር ነው ወይስ እንጀራው ሊቀር ነው ወይስ ፍራንክም አይሰጡኝ ምን ይጠቅሙኛል መጡም አይጠቅሙኝም ቀሩም አይጎዱኝም መጡም አይጠቅሙኝ እኔ እየሰራው በራሴ ተማምኜ እየሰራው ነው አላህን ይዤ ስራ ሰራለሁ አላህን ይዤ ስራ እየሰራውኝ ይኖራለሁ ያ ነው በሰው አልተማመንም ራሴን በቃ ስራ አላህን ይዤ ስራ እየሰራው ኖራለሁ ነው ያኔ እኔ አስተሳሰቤ በቃ እንደዛ ነው ደስ ይላል በሰው ከመተማመን አላህን ይዞ ስራ መስራት ያ ነው አላህን ይዤ ስራዬን እሰራለሁ ያ ነው ማምንበት እኔ አይ ደስ ይላል በጣም እንደዛ ነው አላህን ይዞ ስራ መስራት ይበልጣል ስለዚህ እግር ኳስ አሁን ለምሳሌ ኳስ ያዩ ማታ ይደባደባሉ ይፈነካከታሉ ሰዎች ታዳ ምንም በለለው ይሄ ራሱ ጭንቅላታቸው ትክክል አይደለም በየገምታለሁ ለምንድን ምኑ ይቀራል አሁን እንደዚህ የሚጣሉት ፍራንኩ ይቀራል ነው ፍራንኩ ነው ወይስ ዳቦው ነው ወይም በምን ተጣሉ ውጭ ሀገር እዛ ፈረንጅ ሀገር ሆኖ አርሰናልና ለምሳሌ እንደዚህ ማድሪድ አሁን ባለፈው ኳስ ነበር እና የአርሰናል ደጋፊዎች የማድሪድ ደጋፊዎች እንደዚህ የማንቸስተር ደጋፊዎች እኔ እኮ ብዙ ሰዎች እንደዚህ አሉ እኔ የሚገርመኝ ግን ምኑ ይቀራል ነው ደገፍካቸው ምኑ ይቀራል ምን ይጎልብሃል ነው ላንተ እኮ እነሱ ሊያገኙ የሌላው ሰው መንከባለል ሆነ እነሱ ናቸው የሚጠቀሙት በፓውንድ በምናምን የሚከፈላቸው እነሱ ናቸው እነሱ ሊያገኙ የሌላው አንጀባ ምንድነው እሺ ምን ጥቅም አለው ጭራሽ መፈነካከቱ መጣላቱ መጣላቱ እንደገና መፈነካከቱ እኔ ይገርመኛል እነሱ ሊያገኙ እነሱ
እንትን ሊሉ ደስ ሊላቸው የሌሎቹ እንደዚህ መሆን በጣም ያሳዝናል ወይ ራሳቸው ገብተው መጫወት ወይ ራሳቸው ገብተው መጫወት ጥሩ ነው ቀረስ ምን ይጠቅማቸዋል መጣስ ምን ይጎልባቸዋል ይሄ ነው እኔ ይገርመኛል የሰው አስተሳሰብ ምን እንደሆነ አንዳንድ ጊዜ ይገርመኛል በአሁን ሰዓት በሶሻል ሚዲያ በጣም ፌመስ ነህ ዓለም ላይ ታዋቂና ተፈላጊ ከሚባሉ ሰዎች መካከል አንዱ ነህ እስቲ ንገረኝ ስለዚህ ነገር እንዴት ታዋቂነቱ እንዴት ነው ይፈልጉሃል ሰዎች ለምሳሌ በማስታወቂያዎችህ ደስተኛ ናቸው እኔም ጠንክሬ ስለሰራሁ ነው ደሞ የኔ እሰራለሁ ሞቅ ባለ ሁኔታ ነው ሁሉም ግልጽ ነው እኔም ሰራቸው ሁሉ ግልጽ ናቸው ድምጽህም ደስ ይላል ከፍ ያለ ነው ድምጽም ደሞ ከፍ ባለ ሁኔታ ስለምሰራ በእምል በደንብ ግልጽ ነው ማስታወቂያ በደንብ ግልጽ ነው ያ ነገር በሰዎች ዘንድ ተወዳጅ እንድትሆን እኮ ያደረገ ግልጽኝነት ስላለኝ ነው ሲሰራ ግልጽኝነት ስለሆንኩኝ በዛ ነው እስኪ የምትወደው እስካሁን ድረስ ከሰራው የምትወደው አስቂኝ ማስታወቂያ የትኛው ነው የሱቁም አስቂኝ ምን አለ ብለህ ደስ የሚል ገጠመኝ ካለ ምንድን እኔ መጡም አይጠቅሙኝም ቀሩም አይጎዱኝም ነው ምክንያቱም እኔ አላህን ይዤ ነው ስራን በመስራት ነው ልኖር የቻልኩት እንጂ እነሱ አላኖሩኝም ነው ማስታወቂያዎቹ እነሱ አርሴናል የምትላቸው ሰዎች ፍራንክ ቢቀበሉ ለራሳቸው ነው ቢያገኙ ለራሳቸው ነው ለአበቃ እኔን ምን ይጠቅመኛል እኔ ደግሞ የጠቀመኝ ምንድነው አላህን ይዤ ስራ በመስራት ነው ስራዬን እየሰራው ኖራለሁ በእነሱ ሳይሆን እኔም ቆራው አላህን ይዤ ስራን በመስራት እስኪ ቤተ መንግስት የነበረውን ያንበሳዎቹን ገጠመኝ እስኪ ያጫውተን ያንበሳዎቹ ምንድን አይኔ በጣም አየኋቸውና ደነገጥኩኝ በቃ አንበሶቹን ያ ነው እንጂ በቃ አይመችም አንበሳ አይመቸኝም ምክንያቱም ቀልድ ያቅማ አንበሳ ቀልድ ያቅማ አንበሳ ምን ጊዜም ካንበሳው መንጋጋ ማን ያወጣል ስጋ ነው ነገሩ ስለዚህ ካገኘ አይለቅም ነው ይተናኮላል ይገላል ደግሞ እሱን ማን ይችላል ማንንም አይችልም ካንበሳ መንጋጋ ማን ያወጣል ስጋ ሆነ እኮ ማን ይወሰደ ህዛ ቦታው ናቲ ተስፋዬ እሺ እሱ ወሰደኝ ከዛ በኋላ እኔም ትንሽ እንደመደንገጥ አልኩኝ አንበሶቹን ስታይ አጥር የለም ነበር እንዴ አጥር አለ ግን ላይኛው ክፍት ነው ላይኛው ክፍት ነው ይሄ ባዶ ነው እንደዚህ ባዶ ነው ከላይ ጣራ የለውም እሺ ምናልባት ከዘለለ በየነበረ ግን እንትን ኤሌክትሪክ አንትን ይይዘዋል አሉኝ አንበሳውን እንደዛ ስላሉኝ ትንሽ በኋላም ሰላም ሆንኩኝ ግን ሁለተኛ እዚህ እንዳታመጡኝ ምናምን የሚል ቪዲዮ አይተን በየነበረ እንዳታመጡኝ በያልኩት እንደው ደስ አላለኝ ማለት ሁኔታው እኔም አላሰብኩትም ነበር እኔም አላሰብኩትም ሲያመጣኝ አልነገረኝም አልነገረኝም ምን ብሎ ናኒ ሄድ ብሎ ወሰደኝ ላምበሳ አስረከበኝ አንበሳ ግን ምን ጊዜም አንበሳ ነው አንበሳ ነው አንበሳ ነው ግን ለማዳናቸው አንበሳ መንጋጋ ማን ያወጣል ስጋ ነው ምለኔ ደግሞ አሁን እዛ ውስጥ የነበሩት ግን ኦሬዲ ያው የሰለጠኑና ብዙ ጊዜ ከሰው ጋር የቆዩ አንበሶች ናቸውና እነሱ ለጉብኝት ሰው እየሄደ ገንዘብ እየከፈለ ይዝናናባቸዋል እና ሰው አይቶ እንደውም ይደሰታል አንበሶቹን ይጫወታል በደንብ ራሱን ሪፍሬሽ ያደርጋል ግን እኔ ምለ ሳላስበው ስለወሰደኝ አልነገረኝም ዝም ብሎ ናኒ ሄድ ብሎ ነው የወሰደኝ አንበሳ እንዳለ አንበሳ አለ ስለው የለም አለ ኧረ ተው አንበሳ አለው ስለ የለም አለኝ ምንም የለም አለኝ ኧረ ተው በኋላ ከሄድን በኋላ ነው እንደገና ሳይነግረኝ ምን ሳይለኝ ሁሉንም ነገር ሳይነግረኝ ና ያለኝ እንደገና ቀጭኔም አለ ግን ሌላ መኮንሰስ አለ አላየውም ነጭ አንበሳ ያየሁት ነጭ አንበሳ ያምራል እና ቡኒ አይነት ነገር አንበሳ ቡኒ አይነት ነገር አረቦቹ አንበሳ ይጋልባሉ ቤታቸው ምናምን አረለም ሸነው አንበሳን አጋልበው ይጋልባል እንጂ ይጋልባል ይበላል ይጨረግዳል እንጂ አንበሳን ማንም እንትን ይጠጋ የለም እኔ ነኝ ያለ ወንድ አይጠጋውም
አንበሳን ነብር ምናምን አሁን አረቦቹ አይተኮነ ቤታቸው ውስጥ ነብር የለም እንደዚህ ሸን ውሸወሬ ነው የውሸወሬ ነው ማንም አንበሳ አረቦች ቤት አለ የለም ነብር አረቦች ቤት አለ የለም ውሸት ነው አውቆ እየቀለዱብህ ነው እንጂ አንበሳ ጋር እንዴት አንድ ቤት አብሮ ይኖራል እኮ አይሆንም አረ የለም ይሄ ዝም ብሎ ወሬ ይሆናል እንጂ አይመስለኝም ወሬ ነው ዝም ብሎ ወሬ አፈታሪክ ወሬ ነው እኔም አላምንበትም ጭራሽ ግን በፊት አሁን ኃይለ ስላሴ አሁን ጃንሆይ አንበሳ ቤታቸው ውስጥ በሬ ያረዱ ስጋ ያበሉ አንበሳ ቤታቸው አልምደው ጸጉሩን ያሻሹት ምናምን ይኖሩ ነበር ያአላህ ከለመዱት ምናልባት አላቀም ያው የድሮዎቹ አንበሶች ለማዳ ይሆኑ አሁን ጋር እንደዛ ይላሉ ግን እኔ እንጃ አረበኛ እንዴት ቻልኩ አረበኛ የቻልኩት ሳውዲያ ሂጄ ነበር ሳውዲ ሄደ ነበር ሳውዲያ ሂጄ እዛ እሰማለሁ አልናገርም ነበር ከዛ እዛው ወኩኝ ሳውዲያ ነው የለበልኩት አረበኛ ጅዳ ጀይዛን ነጅራ ጅዳ الرياض እንደገና ደማም الخبر جيزان نجران أبها 500 زام ነበርኩኝ የሳውዲ ከተሞች ናቸው የሳውዲ ከተማ ናቸው እንደዛ ናቸው የሳውዲ ከተማ አኗኗሩ ምናምን ቆንጆ ነው ደህና ነው አገራቸው ሙቀት ነው በቃ ህጉ መጥፎ ነው ያው መግደል ነው ተሰረቅም ያው እጅህን ይቆርጠዋል ከገደልክም ይገሉሃል ቂሳስ ነው እና በጣም ችግር ነው والله ህጉ በጣም እንትኑ ቴምፕሬቸሩ በጣም ሃይ ነው ሃይ ነው 80 ኤር ኮንዲሽን ባይኖር ኖሮ ሰው ይሞት ነበር ከሙቀት ባለፈው እንደውም ሐጅ ላይ ወደ 1500 ሰው ነው የሞተው ያ አላህ ሐጅ ላይ ብዙ ጊዜ ሰው ሞቷል በሙቀት አሁን ባለፈው ብዙ ሞቷል ሞቷል ሙቀቱ ነው 90 ዲግሪ ሴንቲግሬድ ታዳ ኡምራ ሊያርግ ነው የሚል ቪዲዮ ሰርተህ ነበር ማስታወቂያ ሰርቼ ነበር አልহামዱሊላህ ሰራውላቸው እኔም ሳውዲዎች ወዳቸዋለሁ እነሱም ይወዱኛል ማሻአላህ ማሻአላህ ሳውዲያና የሳውዲ ህዝብ ይወደኛል እኔም ወደዋለሁ በመላው ዓለም ተወዳጅነት ስላለ ኢንሻአላህ ጥሩ ሰው ምን ጊዜም ጥሩ ሰው ከናቲ ጋር የተዋወቅበትን አጋጣሚ ታስተውሷል ከናቲ ጋር እሱ ነው አንድ ጊዜ በሆነ ነገር አንድ ጊዜ ነው ፕራንክ ሰዎች ልከውልሃል ፎቶንም ተቀርጸሃልና ላናው ሰዳለ በቃ በዚህ ነው የተዋወቁት ናናው ሰዳለኝ በቃ ፎቶህን ናናው ሰዳለኝ ፍራንክ አንደኛው ከናዝሬት ይሁን 1000 ብር ናናው ሰዳለኝ ልኮልሃል አለኝ በዛ ስንግባባ በኋላም መስፍኔ ከመስፍኔ ወሰደ መሰለኝ ሂሳብ እንትን አካውንት ቁጥሬን ወሰደ ከዛ በኋላ እሱ ያው ማስታወቂያን ጀመርን ይሄው መስራት አብረን ወንድማማች ሆነን ያው እየሰራን ያው ሰራን ነው መጨረሻ እስኪ የሸገር ቆይታን የአዲስ አበባ ቆይታ ጥሩ ነበር ምን ያህል ጊዜ ቆየ እኔ ቆየሁት እንጂ ሁለት ወር ከ15 ቀን አካባቢ ገደማ እንደዚህ ከ12 ወር ከ13 ቀን አካባቢ ገደማ ቆየሁ አዲስ አበባ ምን ያክል ማስታወቂያዎች ሰራውኝ እኔ እንጃ والله አልቆጠርኩትም ነገሩ ያው ቲክታክ ውስጥ ገብተህ እኮ ታገኘዋለህ አካውንቴ ውስጥ ገብተህ ማውት ይችላል ከፈለክ ስንት ፎሎወሮች አሉ እኔ እንጃ ወደ 500,000 ናምን የሚሆን 500,000 በፊት ደግሞ ሌላም አካውንት ነበረ በሌላ አካውንት ብዙ ፎሎወር ነበሩ አረ የለም ይሄው ነው አዲሱ ባይስ ኦፊሻል የሚለው ብቻ ባይስ ኦፊሻል ነው የሚለው ነው ሙዚቃ ትወዳለህ والله ሙዚቃ ወዳለሁ ሁሉም ጥሩ ነው ያመልማላባትን ወደዋለሁ ምን የሚለው የነዋይንም ተተንዳተኝ ነው ምናምን ለነገ እንዳትለኝ ምናምን
የሚለው አለ ነገ እንዳታ ልሰብበት እንዳትለኝ የሚለው ላስብበት እንዳትለኝ እሱ ያመል ማል ነው እንዴ የህብስት መሰለኝ አይደለም ያመል ማላባት አመል ማላባት እንዳትለኝ አመል ማላባት አመል ማለት አመል ማላባት ህብስት ጥሩ ነው መሰለች አይደለም አይ እኔ እርግጠኛ ነኝ አመል ማላባት ነች ኦኬ የጋሽ ጥላሁንስ ጋር የጋሽ ጥላሁን አድናቂ ነህ ይባላል ጥላሁን ገሰስ ጥላሁንም ጥሩ ነው የጥላሁን ሁሉንም ወደዋለሁ ግን እኔ ደግሞ በጣም ደስ የሚለኝ ስራ ስሰራ እሺ ስራ ሰርቶ አጊቶ መኖርን ይሄ ደግሞ በጣም ከሚያስደስተኝ እሺ ባይስ በጣም ጎበዝ እንትን የገንዘብ ይቆጥባል ይባላል አሪፍ ሰው ነው ስራ ከሰራ በኋላ አባክም ለመጥፎ ነገር አያውልም ለምናምን ደስ አይለኝም ገንዘብ ለመጠጥ አይጠፋም ቤት ሰርተ በብር ላይ ብር አድርገ ትዳርም መስርተ ስትኖር ቆንጆ ነው ቤት አድርገ ገንብተ ይሄንን ጭንቅላት ያምናል እውነት ነው ባሉባሌ ግን ዝም ብሎ መጣሉ አሉባሌ ማጥፋቱ ማለት ጥሩ አይደለም ነው እንደዛ ነው እኔ ጭንቅላት እንደዛ ገንዘብን ለአጠራቅሞ መገንባት ደስ ይለኛል ላሉባሌ ማጥፋት ደስ አይለኝም ነው እኔ ከማቀው አሁን አንተ ማስታወቂያ ሰርተህ ከብዙ ገንዘብ ካጠራቀምክ በኋላ የማግባት ፍላጎቱ አለ ኢንሻአላህ አገባለሁ እህቴም ትንጣ እህቴ ጋራ ተማክሬ ቤት ሰርቼ ትዳር መስርቼ ገንብቼ እንደዛ እንድኖር ነው ፍላጎቴ አዲስ አበባ ያለ አንዲት ልጅ ወዳህ ነበር አንተን አሉ እሷ የላትማ የምትበላውም የላት ልጅቷ ደሃ ነች ስለዚህ ደሃ ስለሆነች እኔ ምን አገባኝ ደሃም ሆና ማግባትም ፈልጋ አይሆን እኔ አላምንበትም ቆንጆ ናት ግን አሁን የሚገባው አባሁን ጊዜ የሚገባው እሷ ስራም ያላት እኔም ስራ ያለኝ መሆን አለብን መደጋገፍ አለብን ሁላችንም ካልተደጋገፍን ችግር ነው ግን እኮ ትዳሩም አይሰምርም እንደዛ ነው ግን ኃላፊነቱ የወንድ ልጅ ነው ሰርቶ ሴት ልጅ ማስተዳደር ያለበት ችግር የሚገኘው ገንዘብ ያን ያህል ስላልሆነ ብዬ ነው ያን ያህል አይደል አሁን ባንድ ማስታወቂያ ምን ያህል ይከፈላል ጸጥ ብሎ ነው በተለይ ኢትዮጵያ ላይ ጸጥ ብሎ ነው መኖር መናገር አያስፈልግማ ሰውም ተንኮለኛ ነው ያንዱን ማግኘት አንዱ አይወድም ያንዱን ጥሩ ደረጃ ላይ መሆን አንዱ አይወድም ይሄ ነው ችግሩ እንጂ ስለዚህ መናገሩ ጥሩ አይደለም ግን ይገኛል በቃ በቲክቶክ በማስታወቂያ ይገኛል ግን ለሰው መናገር አንዱ እንዲያልፍለት ሰው አይወድም አንዳንዱ ጥሩ ደረጃ ላይ እንድትሆን አይፈልግም ስለዚህ ያ ነው እንደዛ ነው ስለዚህ በሚስጥር ነው መሆን ያለበት የለፈለፍ እንደውም እነሱ ጉድጓድ ይቆፍሩልሃል እንኳን አንተ ጉድጓድ እንትን ብለህ ነግራቸው እንደዛ ነው እንኳን ነግራቸው ቀርቶ ነግራቸው ኤርፖርት ደግሞ ወደ ደሴ ልትመጣ ስትል ኤርፖርት ላይ አንዲት ልጅ በቃ አቅፋ እያለቀሰች ነበር አድናቂ አረ አይ ስራ ነው ያ ነው እንዴ ስራ ነው በጣም ወደዋለሁ ምናምን ብላ እሷም እንደው አውርታ ነበር ስለዚህ ስራ ነው መቼም ምን አለ መቼም አሁን ግን ጊዜው ያለነው ሳንዋደድ ለሞተው መናደድ ሆኗል አሁን ጊዜው እንደዛ ጊዜ ነው አሁን ያለንበት ያለነው ሳንዋደድ ለሞተው መናደድ ሆነ አሁን ያለንበት ጊዜ እና ያው ኢትዮጵያም መቼም ህዝቡም ያው እድሜና ጤና ይስጠው ኢትዮጵያም ለዘላለም ትኑር እላለሁ መላው ኢትዮጵያን ህዝብ ወዳለሁ ያ ነው አመለካከቴ እኔ ህዝቡም ይወደኛል ሁላችንም እድሜና ጤና አላህ ይስጠን እንኑር በአውሮፕላን ስትሄድ ሲገጠመኝ ነገር ወደ አዲስ አበባ በአውሮፕላን ስትሄድ ፓይለቶቹ ሰላም እያሉ ነበር እንዴት ነበር ያን ቆይታ ነገርን ቆይተ ሰላም አሉኝ በሰላም እኛም ገባን ተውጂ አውሮፕላን እንዴ ነው ልምዱ አለ የምንድን የማሽከርከሩ ልምዱ የለኝም ግን ገብቶ የሚሄዱ ምን ችግር አለው ቀላል ነው ባይስ እንማልችለውንም ነገር ገብቼ
ማለት ልልዳልም አውሮፕላኑ አይባልም ያ ብዙ ተምሮ ብዙ እንትን ብሎ ነው የሚታወቀው እውነት ነው ተምረ ሰልጥነ ካልሆነ በስተቀር አስቸጋሪ ነው ባይሲ መኪና ነበረች የጭነት መኪና አለ የኔ አይደለም የቤተሰብ ነው የኔ አይደለም የጭነት መኪና የኔ አይደለም የቤተሰብ ነው ዳይና የቤተሰብ ነው የኔ ለዛንኛው ነው የላኩለት እኔ የልጅ ነኝ የህት ልጅ ነኝ ለዛንኛው ነው የላኩለት ለኔ አይደለም ያቺን ይዘህ ጭነት ስትሰራ ታንክ ጫንልን ብለው ነበር ይባላል መኪናውን ተወዬ አንተ ተናጋሪው እብድ ቢሆን አዳማጭ አቅለኛ ይሁን ነው የሚለው ደግሞ አንዳንድ ጊዜ እንዴት ታንክ ይጫናል እስኪ ንገረኝ እንዴት ታንክ ይጫናል በዳይና እንዴት ታንክ ይጫናል በትልቅ መኪና ካልሆነ በተሳቢ ካልሆነ ለጭነት ጠርተው በከባድ መኪና ካልሆነ አይጫንም እንደዛ ነው ከዛ ተመልስከ አንተ ተለ አረ ለሙሸን ነው ይሄ ሰወሬ ነው የሰወሬ ከሰይዶ ማርሻል አርት ጋር እንዴ ነበር ደህና ነው አልহামዱሊላህ ስራን ሰራን ተለያየና ሰይዶ ማርሻል አርት እንትናም ታኩርም ጋራ ስራ ሰራን በሰላም ተለያየን ምን አይነት ልጅ ነው ሰይዶ ስታገኘው እንዴት ነው ሰይዶ والله ጥሩ ሰው ነው ጥሩ ሰው ነው እሺ ሁላችንም አላህ ነው አልፈራኸውም እንደው ይሄ የሚጮኸው ነገር ምናምን እንደው መጀመሪያ ስታገኘው ሰይዶ ማርሻል አረኔ አለ ሰይዶ ማርሻል ጥሩ ልጅ ነው ሰላም እድሜና ጤና አላህ ይስጠው ወንድሜም ነው ወደዋለሁ አሁን አሞታል ወደ ጣሊያን ሀገር ሊሄድ ነው እየተባለ ነው ይባላል አሞኑ ነው አንተ ግን ሞኑ ነው ግን እቃው አንሳ ነው ምናምን ይባላል እኔ እንጃ والله እኔ አላውቅም والله እንደዛ ይባላል አሁን ወደ ጣሊያን ሊሄድ ነው አንሶ እቃውን ሊያስተካክል ወደ ጣሊያን ሀገር ሄዱ ልሰራ ነው ብሎ ቪዲዮ ሰርቶ ነበር አንተም ደውለለት ነበር እኮ ጠይቀው እንግዲህ ሄዶ በሰላም እንት ታክሞ የሚመጣ አላህ አድርገው ሌላ ለልምኔ በሰላም ታክሞ ይንጣ እሺ ይሄ ነው ምለው እኔ ቤተሰቦቻችን እንደሚታወቀው ይሄንን ቆንጆ ፕሮግራም ወደናንተ ስፖንሰር አድርጎ ያመጣው ወሎ ሪል ስቴት ያው በሸጋዎቹ ሀገር በደጋጎቹ መንደር በመሃል ደሴ ከተማ የሚገኘው ቅርጡ ሪል ስቴት አፓርታማችን ነውና የወሎ ሪል ስቴትን አድራሻ የምትፈልጉ ሰዎች ካላችሁ ከታች በሚቀመጠው ስልክ ቁጥር ደውላችሁ ኮንታክት ማድረግ ትችላላችሁ ከኛ ጋር ኤኒታይም ይሁላችሁ ምርጫ በየአይነት ለምሳሌ ባለ 1 ባለ 2 ባለ 3 መኝታ ቤቶችን አዘጋጅተው እናንተን ይጠብቃችኋል ወደፊት ደግሞ እጅግ በጣም በቅርቡ ከኢትዮ ሆም ሶሉሽን ጋር በኮምቦልቻ ከተማ ላይ ግንባታውን እየጀመረ ይገኛል አዲስ ሰርፕራይዝ ነው ይዘንላችሁ የምንመጣው እሱንም ደግሞ በቅርቡ ይፋ እናደርጋለን ወሎ ፓራዳይዝ ሪል ስቴትም አለ በቅርቡ ስራችንን ይዘን ወደ እናንተ የምንመጣባቸው ትላልቅ የሪል ስቴት የግንባታ ፕሮጀክቶቻችን ናቸው እነዚህ ሁሉ ባንድ ላይ በመሆን ይሄንን ደስ የሚል ፕሮግራም ስፖንሰር አድርገውላችኋል ሰብስክራይብ እና ሼር ማድረግ ቪዲዮውን እንዳይረሳ ሸጋ ቲዩብን ሰብስክራይብ አርጉ አዲስ አበባ መንገ ቆየ አዲስ አበባ እንትን አንድ ጓደኛ አለኝ ሐቢብ የሚሉት ከሱ ጋር እንትን ያል ሰርቪስ ሰጠኝ ሆነ አንድ ክላስ ከዛ ያደርኩኝ በቃ አሪፍ ቆይታ ነበር ደህና ሳለፈን ምንም ነገር የለም በሰላም አለፈ በሰላም ወለወር ከምናም ተቀምጫ ሳልፌ መጣሁ ቲክቶክ አዋርዱስ እንዴት ነበር ለምን አልተገኘህም እንደምታየው ነው መቼም ሁሉም ነገር ለምን አልተገኘህም ቦታው ላይ አልተገኘሁም ምክንያቱም ትንሽ ሀገሩ ትልቅ ስለሆነ ባለ ታክሲዎቹ ባለ ራይዶቹ ሌላ ቦታ ሊወስዱ ይችላሉ ሌሊት ላይ ነው ሌባም አለ በዛ ላይ እቤት መሄድ መምጣ ስለማላቀው ሀገሩን በእነሱም መተማመን አልቻልኩም በባለ ራይዶቹ ልተማመን ስላልቻልኩ ናቲን ሂዳልኩት በቃ እንደዛ ነው ናቲን ሂዳልኩት እሱ ሄደ ደርሶ መጣ ኦኬ እና ብዙ ሰዎች ቲክቶክ አዋርዱ ላይ ይገኛል ብለው ጠብቀው ነበርና ቅር ያላቸው ሰዎች አሉ እነዛ ሰዎች ያላቸው ይሄው ነው ምክንያቱም ሌሊት ላይ እንዴት አርጌ ሌሊት ላይ 7 ሰዓት ነው አሉ 8 ሰዓት ነው የጨረሱት እነሱ አዋርዱ ነው 8 ሰዓት ታዲያ ማንንም ብዬ ማንንም አምኜ ማንን እንትን ብዬ ነው የሚሄደው እሺ ማንንም አምኜ ልሂድ እሺ ያው ህዝቡ ዛ ቦታው ላይ ጠብቆ ነበር አንተ ጠብቆኝ ነበር
አላህ አላለው አላህ አላለው ይቅርታ መጠየቅ ትፈልጋለህ እንግዲህ ይቅርታ ብያለሁ በቃ አብሽሩ ናቲ ኒድ ብሎ ነበር ሂድና አንተ ተቀበል አልኩት እባክህ ምክንያቱም ሩቅ ነው የሚሄዱበት እንደገና መመለሱ ባለ ታክሲዎቹም ባለምኖቹም ስታያቸው አላመንኳቸውም ነው ከበደኝ እንደገና ነው የገንዘብ ብር ይመጣል የሰው ህይወት አይመጣም ይሄ በዝውቅ ብር ይመጣል ግን የሰው ህይወት አይመጣም ነው የገንዘብ ሽልማትስ ነበረው የገንዘብ ሽልማት የለው ግን አላህ አንጣው ነው ምለው ገንዘቡን ያንን እንግዲህ አላህ ነው የሚያቀው ሌላ ያቺ እንትና ምልክቷን ግን ልከዋል ያቺን ብረት ነገር ያንንማ ተቀብለሃል እሱን ተቀብያለሁ እንትኑን ምንድነው የሚሉት ጀማል ጋር ስላላችሁ ጓደኝነት አሁን ብዙ ጊዜ አሁን ቪዲዮዎች ምንም የለም ራሱ ነው መጥቶ የገባብኝ እሱ እንደውም ኤክስፒሪየንስ የለውም ምን የለውም ዝም ብሎ መጣ አላቅም ማን እንዳመጣውም አላቅም እኔ ናቲና ብሎት ይሆናል የልጅነት ጓደኛህ ነበር ምን ነበረ ቤታቸውን እኮ እነሱ ለቀው ያንን አከራይተው ሌላ ቦታ እየኖሩ ነው ወደ መናፈሻ ወደ ምናምን እየኖሩ ናቸው ያው እነሱም ጎረቤት ነበርን ነው ጎረቤት ለምንድን ነው ጀማል የሚያናድድህ አቦ ዝም ብሎ ነው እንጃ والله ምን ታረጋለህ ምን እንደሆነ አላቅም በቃ ይወዳል ግን እሱ በጣም ይወደኛል ግን እንደምታየው ነው አሪፍ ሰው ነው ጀማል ጥሩ ሰው ነው ደህና ነው አላህ እንትን ይበለው አላህ ይመልሰው ነው በቃ ሌላ ምን ይባላል አሁን ወደ ማስተዋቂያው እያመጣው ነው አብሮ ካንተ ጋር እየሰራ ሌሎችም ወንድሞች እያገዙ አሁን ጥሩ ነው ስብስቡ እና ይፍታህም ጋር ናቲ እሱም አንድ ላይ እየሰራችሁ እንዴት አየኸው ያንን ስብስብ ምኑን የስብስቡን በخير አላህ አርገው በخير አላህ አርገው ሁሉ ነገር አሁን አዲስ አበባ ስትሄድ የባይስ አይነት እንግዳ አዲስ አበባ አይታጣቅም እየተባለ ነበር የህዝቡን አቀባበልስ እንዴት አየኸው ጥሩ ነው በጣም ጥሩ ነው ጥሩ ነው የአዲስ አበባ ይወደኛል ፎቶ እንነሳ ነው በቃ እንደዛ ይያሉ ደስ ይላል አቀባበሉ ደስ ይላል ያ ነው እንግዲህ እኔም ኢትዮጵያን ያው የኢትዮጵያ ህዝብ መለ ኢትዮጵያ ህዝብ ይወደኛል ኢትዮጵያም ለዘላለም ትኑር እላለሁ የሆነች ሙዚቃ እየዘፈንክ መኪና ላይ ተሰምቶ ነበር የሆነች የማን የመስፍን በቀለ ነው የመስፍን አበበ ምን የሚለው ሙዚቃ ነው የድሮ የነበረች የመጀመሪያ ይያለ እንደዛ የድሮ የነበረች የመጀመሪያ ይያለ ሲዘፍን ነበር ነው ደስ ይለኛል እሱ ሙቷል እኮ በህይወት የለም ሙቷል ክራር ነገር ይዞ በርግጠኝነት ብቻውን ነው የሚጫወተው በክራር ብቻውን ይጫወታል ባይስ የፍቅር ታሪክ አለ ይባላል እኔ ፍቅር የለኝም ባሁን ጊዜ ተይዞ ነው ድሮ የህፃንነትን የፍቅር ታሪክ አንድ ተጫውተን ለቤተሰቦቻችን እኔ ምንም የለኝም ወላ እንደዙ አፍቅረን ነበር ግን ያም ልጅነት ነው ድሮ ልጅነት ማንንም ተባል ያፈቅር ግን ቤት ተይዞ ስራ ተይዞ ምን ተብሎ ነው የሚኮነው አሁን ያፈቅርካ ነው ድሮ ህፃንነት ነው በትምህርት ቤት ህፃንነት ስለሆነ ነው ህፃንነት ያሁን ግን ቤት ተይዞ ደሞዝ ተደርጎ ፍራንክ ተይዞ ቤት ተይዞ ነው አሁን የሚሆነው በባዶ ኪስ አይሆንም ነው ማንንም ተባል ልጅ ነበርሽ ታስታውሳታለህ እኔ እንጃ ድሮ ነው ንገረኝ እስኪ ስሟን ድሮ ሌላ ትባላለች እሺ በኋላም በቃ ምንም ነገር ሳይሆን ያው ትምህርት ቤት ያው ይሄን ሁላችንም ምንም ሳንደራረግ ያው በሰላም እኔም ትምህርቴን ጨረስኩ ነው በጣም ተወዳት ነበር ይባላል እንወዳት ነበር በአሁን ጊዜ ግን በቤት ተይዞ ፍራንክ ተይዞ ደሞዝ ተደርጎልህ ጥሩ ደሞዝ አርገ ቤት ሰርተ እንጻ ሰርተ ካልሆነ አይቻልም ድሮ በጣም ከባድ ነው ድሮ ግን በቀላሉ ይፈቀድ ድሮ በቀላል ታገባለህ በቀላል ትወልዳለህ በቀላል እንትን ትላለህ አሁን ግን ከባድ ነው ያ እሷ ጋር ያጣላህ ሰው ማን ነው ማንንም አልተጣላንም ተለያየን በቃ እንጂ ምንም ነገር በሰላም ተለያየን ናቲ በጀርባ ጣሊያን ሄዷል እንዴ አንድ ጊዜ ሄዶ ነበር
እንዴት እስኪ ንገረኝ ሄዶ ነበር አይ እኔ እንኳን በሰው እንትን አይ እሱ ጠይቀው ብሎኝ ነው ሄዶ ነበር እሺ ሄዶ ነበር በኋላም ተመለሰ መቼም መሰለህ እኔ ትልቅ ንግግር የምናገረው አንድ ሰው ስላሰበ ስለሄደ ስለደከመ አይከብርም ማንኛውም ሰው እንዳስተሳሰብ አይከብርም ያማ ቢሆን ኖሮ ሁሉም ያም ሁሉም ይከብር ነበር አይደለም አላህ ሲለውና አላህ ሲገድፍ ብቻ ነው የሚሆነው አላህ ሲለውና አላህ ሲገድፍ ብቻ ነው የምትከብረው ከዛው ውጭ በመሄድ በመምጣት በማሰብ በመሄድ አይከበርም አላህ ሲለውና አላህ ሲደግፍ ብቻ ነው ያኔ እኔ አባባል እንጂ በመሄድ በማሰብ በመናምን አይመስልኝም አላህ ሲለውና አላህ ሲገድፍ ብቻ ነው ባይስ ጎበዝ ሹፌር ነው ይባላል ምን መኪና ትነዳለህ ሁሉን ይችላልው ያው ሶስተኛ አለኝ ሙሉ ሶስተኛ አለኝ የድሮ ሶስተኛ አለኝ ሁሉ አውቶማቲክ እምችላለሁ ናቲ ማይቶኛ እንደውም አዲስ አበባ የሆነ አንድ ዶልፍኛ ናቲ እንዲያኝ ብዬ ወጣው ሰውየው ከፈለክ ጠይቀው ናቲ እንዲያኝ አልኩና ነዳውኝ ከሆነ መንገድ ስለሆነ ነዳውና ሰጠውት ሱፌሩም እንደውም እንደዛ አልጠብቀውም ነበር አለ እንደዛ አልጠብቀውም ነበር አሪፍ ስን የበላ ነው አለ የበላ ማለት የበጣም አሪፍ ሰው ነው አለ እንደውም በሁለተኛ ስሮ ይወረዳል ሁለቱና እንደዚህም አልጠብቀውም ነበር አለ ከትንሽ እስከ ትልቅ መኪና ትነዳለህ እችላለሁ ምን ችግር አለው አደጋ ገጥሞህ ካለ መኪና የለም እኔ ስፖኪዮ ያየው ነው ምንለው ስፖኪዮ ይነግረኛል መኪናውን ሁሉን ባላንስ ግራና ቀኙን ያየ ሁሉም ያየው በስፖኪዮ ስፖኪዮ ያየው ነው ምንለው ዘንባባ ገጭቶ ያቃላሉ ማንኔ አረገጭ ይቻላልም እኔ አንድ ነገር ገጭ ይቻላልም በፍጹም አንድ ነገር አድርግ ያላልም ተጠንቀቀህ ነው የምትነዳው ስፖኪዮ ያየው ነው መኪና እኮ ለመገልገያ ነው እንጂ ለመሮጫ አይደለም በሰላም ልትሄድበት በሰላም ልትገለገልበት በሰላም ልትመጣበት ነው እንጂ ልትሮጥበት አደጋ እንድታደርስ አይደለም ሰው ሳትሆን ሰው አትፍጠር ያልከው አባባል ነበር ሳትሆን እንደመሰለ ሰው ሳትሆን ማለት ብር ይዘህ ቤት ይዘህ ብር ይዘህ ቤት ይዘህም ብታገባ ይመረጣል ነው ያ ነው አባባሌ እንደዛ ነው አረምንም የለ እሺ ውሃ ጠጣ እሺ እንደዛ ነው አብሽራረ ምንም ነገር የለም ያ ነው ተይዞ ቢሆን ይመረጣል ምንድነው ምንም እኮ እሺ ምንም ማለት የለም ሰላም ነው አብሽሩ ሳትሆን ያልኩ ልጃቱልድ ነው ልጃቱልድ ይዘህ ነው ይዘህ ቤት ሰርተህ ጥሩ ደረጃ ላይ ሆነ ብር ይዘህ ብታገባ ይመረጣል ነው እና አንድ የሆነ ልጅ ደግሞ ልጁ አባቴ ነው ባይስ ብሎ መጥቶ በሶሻል ሚዲያ ላይ በጣም መነጋገሪያ ሆኖ ነበር አይ ዝም ብሎ ነው እኔ አባቱ አይደለም አባቱ አይደለም እኔ አላገባሁም ሲጀመርም ሲጨረስም እስካሁን አላገባሁም ምን አለ እንደውም አላገባሁም አዲስ አበባ ነው የወለደኝ ከ22 አመት በፊት ዝም ብሎ ነው ውሸቱን ነው ግን እዛ አካባቢ አንተ የሆነ ግንኙነት ነበረ አረ የለም እኔ አላደረኩም ውሸት ነው ካንዲስ ሴት ጋር ግን አለ ግንኙነት ብለ ቲክቶክ ላይ ቪዲዮ እንደውም ተወርቶ ነበር አረ የለም ነው እኔ አላደረኩም የለም ስለዚህ እርሙን ይወቅ ተስፋው ሊቆጥ የለም ውሸት ነው በዚሁ አጋጣሚ ዝም ብሎ ነው ውሸቱ ወንድምህስ አዲስ አበባ ወንድሙ ነኝ ብሎ የመጣው ሰው አሁን ሞት አይደለም እንደ ባለፈው ውሸቱን ነው እሱ ሞት አይደለም እንዴ ሞተ እኮ ያ አላህ والله ያዘው ሞተ ምኑ ነው ሞት አላቅም እንደነካው አላቅም والله ሞተ በእርግጠኝነት ተበለክ እንትን ውስጥ ቲክቶክ ውስጥ ገብተህ እንትን ውስጥ ያ አላህ ሞተ والله አላህ ይሰብርህ አንተንም አሚን ሞተሱ ያሳዝናል በጣም ሰውየው ንብረቴንም ላካፍለው ምናምን ደም ብሎ ነው ውሸቱ ነው ጠይቄዋለሁ አረጋግጫለሁ ውሸቱን ነው
እንዴ ንብረቱን ልስጥ ያለው ዝም ብሎ ነው እኔ ወንድሙ አይደለሁም በምንም ነገር ማንገናኝ እነሱ አባታቸው ሌላ እናታቸው ሌላ የኔ አባቴ ሌላ እናቴ ሌላ ውሸት ነው ብዙ ጊዜ አረጋግጫለሁ ያ አላህ እኔ መሞቱን አልሰማሁም ነበር ሙቷል አቦ ሙቷል والله ለየተአዳማስ ሌላ አዳማ ደግሞ ነበር ሌላ ወንድም ነበር ያም ውሸታም ነው ዝም ብሎ ነው ግን መልኩ ግን አንተን ይመስል እንደም ያዳማው በደም ውሸቱን ነው አይደለም ዝም ብሎ ነው ሽን ነው አንተን የሚመስል የለም ማለት በዛ ደረጃ አንተን ውሸታቸው ነው አረጋግጫለሁ እንደዚህም የለም ውሸት ነው እስኪ በህይወት ይገጠመን አስቂኝ ወይ ማሳዛይ ገጠመኝ አሳቂ ምን ይገጠመኛል ምንም ነገር ምን ይገጥመኛል ምንም አልገጠመኝም እኔ መኪና ስነዳ ተጠንቅቄ ነው ሰው ጋር አልጣላም ሰላም ሁኜ እስር ቤትን አልወድም ከእስር ቤት አይገነባም ከእስር ቤት አይሰራም እዛ ሆነ ታግታላ ስለዚህ ከእስር ቤት እኔ በውጭ ሁኜ ብሰቃይም በውጭ ሁኜ ብሰቃይ ይሻላል ነው የኔ አስተሳሰብ እንትን ስጠኝ እንጂ አንጀቴን በላው የሚለውን እስቲ ነገር ስጠኝ እንጂ አንጀቴን በላው ሲጋ አብዛኛውን ውሸታም ስለሆነ ነው ልጁ የሆነ ነገር ሰጣለሁ ብሎኝ ዋሸ ተናገረ ግን ማድረጉ ላይ የለም ተግባር ላይ ዜሮ እሺ እና እንደዛ መዋሸት ጥሩ አይደለም ነው ያን ጊዜ አንተ ምን አልከው ትንሽም ብትሆን መዋሸት ጥሩ አይደለም ነው አንጀትህን አላህ ይብለው ያለው ስጠኝ እንጂ አንጀቴን በላው ያልኩት እንትን ነው ስላበሸቀኝ ነው እንደዛ አልኩት እሺ ምን አልከው ምን ነው አንጀቴን በላው አልኩት አንጀቴን እንደበላ አንጀትህን አላህ ይብለው አልኩት ይሄ ነው ዲሌላ ያለው የሚገርም ነው ያንተንስ የድንጋዩስ ታሪክ አናቱን ለዘቅዘቅ የሚለው በኋላ ሳይው ጀማልን ነው እኔም ዳፋ ላይ ሊጥለኝ ሆነ ጊዜ በቃ ተውኩት ምን ብሎ ነው የሆነ በቃ እንደዚህ ሰድቦኝ ነው እሺ ሰደበኝና ሲሄደ በኋላ በድንጋይ ልመታው ነበር እንደው እኔንም ገደል ሊያስገባ ይሆነ እሺ በኋላ አየውና ተውኩት መጨረሻ አናተን ምን አልከው ተውኩት ልመታው ነበር ያ ድንጋይ ቢሆን ይገለዋል ይሞታል ለረ ትልቅ ድንጋይ እኮ ነው ያነሳው ተናደህም ነበር ግን በቃ አንተ አንድ ሰው ጀግንነቱ በንዴት ጊዜ ራሱን የሚቆጣጠር ነው ጎበዝ ማለት በንዴት ጊዜ ራሱን የሚመልስ ራሱን የሚገታ ይሄ ነው ጀግንነት ማለት ያ ነው እዛ ላይ ነው አንደርስታንድ ምትራስን ምትገታበት እዛ ላይ ነው በንዴት ጊዜ ራሱን የሚቆጣጠር ጀግና ማለት እሱ ነው ይላሉ ጀግና ማለት እሱ ነው በዛ ንዴት ውስጥ ነው ራስን ተቆጣጠር ድንጋዩን አልወረወርኩትም ተመለስኩ ተሳድበ ምናም በቃ ዝም ብለህ ተናገርተው ተመለስኩ የሚገርም እስኪ ተው ይጣመም ስለሚለው ነገር እንስቲ ውስጡ ከሰራ ነው ተፈጥሮ ስለሆነ ውስጡ ከሰራ ተው ይጣመም አልኩት ምኑን ያ ነው ከኋላ ጠማማ ነው ሲለኝ ውስጡ ይሰራል አልኩት ተው ይጣመም አልኩት ውስጡ ከሰራ ተው ይጣመም ተፈጥሮ ነው አልኩት ይሄ ነው እንደዛ ነው እና ማለት መጣመሙ ችግር የለውም መጣመሙ ችግር የለውም ይሰራል በጣም የኔ ጭንቅላትን የለንገር ፕሮፌሰር አለው ለንገ እኔ ስለምተማመንበት አይ ማሻአላህ ፕሮፌሰር አለው የኔ ጭንቅላት አሁን ለመስፍኔ በጣም ፍቅር አለ በጣም መስፍኔ በጣም ትወደዋለህ ወደዋለሁ ወንድሜ ነው ሃሎ መስፍኔ የምትለውን እስቲ ታስታውሳታል ሃሎ መስፍኔ እስቲ አውለት እስቲ ሃሎ መስፍኔ እንዴት ነህ መስፍኔ ሰላም ነህ እንዴት ነህ መስፍኔ ሃሎ መስፍኔ እንዴት ነህ መስፍኔ ሰላም ነህ መስፍኔ እንዴት ነህ ያቺ አባባል በጣም ደስ ትላለች እስቲ በምንድን ነው የተጠቀምካት ታስታውሳታለህ እንደዚህ ብየዋለሁ መስፍኔን ስለምወደው መስፍንን ስለምወደው እሺ ገጣባቱን የሚለውን ታስታውሳለህ ኮምቦልቻ ገጣባቱን
ደደብ ጭንቅላት ያልከውን እስኪ ያስተውል ደደብ ጭንቅላት ማለት እንዴት አልገባኝ ማለት አንዳንድ ሰዎች አሉ አሁን ሳናዱ ደደብ ጭንቅላት ያልካችሁ ገጣባችን ያልከው ኮምቦልቻ ምክንያቱም አስተሳሰባቸው የሞተ ውድቅ ነው እንዴት መሰለ ስራ ሰርተው ንብረት ያገኙ በንብረት የሚጫወቱ ሰዎች ቤት መስራት ሲችሉ ምን ማለት ሲችሉ ቤትን ሰርተው ጥሩ ደረጃ ላይ ሞንትሉ በገንዘብ የሚያባክኑ ሰዎች ገንዘባቸውን ባልሆነ መንገድ የሚያባክኑ ሰዎች እኔ በጣም ነው የሚያስገርመኝ ለሴት ለመጠጥ እንደዚህ ቤት መስራት ሲችል መገንባት ሲችል ብር ማያዝ ሲችል ትዳር መመስረት ሲችል ለመጠጥ ለምናምን የሚያጠፉ ሰዎች በጣም ነው የሚያስገርሙኝ ያንን አንተ ነው አይን ደስ አይለኝም ደደብ ጭንቅላት ያልከው ደደብ ጭንቅላት ይሄ ነው ምክንያቱም ጥሩ መሆን የሚችሉ ሰዎች እንደገና አግኝተው ቻንስ ሲያገኙ ብር ሲያገኙ ወደ መጥፎ ነገር ያደርጋሉ በገንባት እየቻሉ ብር ማያዝ እየቻሉ መገንባት እየቻሉ ትዳር መስርቶ መኖር እየቻሉ ባሉባሌ ነገር ያጠፉታል ያ ተገቢ አይደለም ነው ያ ራሱ ደደብ ጭንቅላት ነው ያስብለዋል ገጣባቱን ያልከው ያ ጥሩ አይደለም የሚገርም የሽምብራ ሸቱን የበላው ሌላ ነው እሺ ያስታውሰኝ ምንድን ነበር የሽምብራ ሸቱን የበላው ሌላ ነው እኛ የታማነው በጥርጣሬ ነው እሺ ምን ማለት ነው ይሄ ሰዎቹ ስለጠረጠሩ ማለት ነው እንጂ ሽምብራውን የበላው ሌላ ነው ያለ ማለት ነው ቀጥታ ስለ ሽምብራ ነው ወሬው ነው ወይስ ሌላ አይደለም ጥርጣሬ ያለ እኛን ጠረጠሩን እንጂ እኛ አላደረግነው ባይስ እንትን የምትወደው ምግብ ምንድነው የምወደው ምግብ ምንድነው እንጀራ እወዳለሁ ሩዝ እወዳለሁ ወጥ እወዳለሁ ሁሉም እወዳለሁ ሩዝም እወዳለሁ እንጀራም እንወዳለን እምልህ አንተም እዚህ ደርሰሃል የሚለውን ነገርን እስቲ ሁሉንም ለአላህ እንቶ አንተም እዚህ ደርሰሃል አንተም እዚህ ደርሰሃል ያልኩት ሁሉንም ለአላህ እንቶ አንተም ጥሩ ሰርተሃል ነው እንደው አንተም አላህ አንተንም እዚህ የሆነ ገንዘብ ነገር አግኝቶ ነው ሰውየው አንተም ሰው ተብለሃል ነው እንኳን እኔ ነው ለማለት ይመስለኝ ወይ ጥሩ ሰው ተብለሃል እንኳን እኔ ነው ወይ ጥሩ ተናገር ወይ ዝም በልስ ያልከው ምን ብሎ ነው በአላህና በመጨረሻ ቀን ያመነ ወይ ጥሩ ተናገር ወይም ዝም በል ነው በአላህና በመጨረሻ ቀን ያመነ ወይ ጥሩ ተናገር ወይ ዝም በል ነው ያ ነው እንደዛ ከሊመቱ ጠይባ ሰደቃ ያልከውስ ጥሩ ንግግር ሰደቃ ነው ጥሩ ንግግር ሰደቃ ነው ፈረንጅ ነው መኖር ሲችል የምትለው እስኪ እሷን አስተውስ ክርስቲያኖ ሮናልዶ አረብ ሀገር ሄደ አረብ ሀገር ክርስቲያን እኔ እንጃ አንድ ጊዜ ታስሯል እያሉ ነበር እዛ ተቆጥተውት ሚስቱን ምናምን እንትን ብሎ ነው ታስሮ ነበር ምን ነው ታስሯል ገባኝ እንትን ነው ሚስቱን እዛ አጅነብይ ይዛ ሄዶ ኒካህ የላቸውምና ህጋቸው ደግሞ እዛ ጠበቅ ያለ ነው ሳውዲ ለዛ ነው እኔ አላቅም ብቻ ታስሮ ነበር እያሉ ሲሉኝ ነው ታስሯል እያሉ ሲሉኝ ነው አልፈልግም ብሎ ወጣለሁ ብሎ ለሳውዲ አረቢያ ፍርድ ቤት ውስጥ እንትና ያለው ስስጅን ስጅን ውስጥ ነው ያለው የለፊት ነው አሁን ያለው እንትን في اللبيت لالو جمعة لجمعة نوم كبساني قطر دمو የፖርቱጋል መንግስት አንዲን ነገር ብታደርጉ ጦርነት እንደማነሳው والله ሲሆንስ ልጅ ደግሞ ወድሻለሁ ካልካት በኋላ እንደገና ካንሰል ነው አላልካት ለምን ይሄ ማስታወቂያ ነው ማስታወቂያ ስራ እሺ የማስታወቂያ ስራ እየሰራው እሺ እንደዛ ነው ምን አልካት ማስታወቂያ ስራ ካንሰል ነው አላልኳታ ማስታወቂያ ስራ እየሰራው ለማስታወቂያው ነው ወድሻለሁ ያልካት ለማስታወቂያው ስራ ነው ይወደድካት ማስታወቂያው ካለቀ በኋላ ያንን የወደድከውን ዲታ ካንሰልኸዋል ምክንያቱም መሰለ ለማስታወቂያው ነው ለማስታወቂያው ስራው አይ በጣም ደስ ይላል በጣም ደስ ይላል እድሜና ጤና ይስጠን ኢትዮጵያም ለዘላለም ትኑር
ቤተሰቦቻችን እንደዚህ ያለ ከባይስ ጋር ያለን ጨዋታ እየቀጠለ ይገኛል በሸጋ ቲዩብ የሚስተላለፍላችሁ የሸጋ ፖድካስት ፕሮግራማችን ዛሬ በሚገርም ሁኔታ በአይነቱ ልዩ የሆነ እንግዳ ባይስን ይዘንላችሁ መተናል እንደሚታወቀው ወሎ ሪል ስቴት ስፖንሰር አድርጎ የሚያቀርብላችሁ ኢንተርኔት ፕሮግራም ሁላችሁም ሰብስክራይብ እንድታደርጉ ቻናላችንን ስንል በታላቅተና እንዲሁም በእንግዳችን በማስታወቂያው ንጉስ በባይስም ባይሴ እንጠይቃለን ምን ጊዜም ባይሴ ምን ጊዜም ባይሴ የማስታወቂያው ንጉስ ባይስ ምን ጊዜም ባይሴ ይችላል ባይስ ይችላል ባይስ ይችላል በጣም ደስ ይላል ባይስ እውነት ለመናገር ስራ ማሰራ ከሆነ ኑሮ በቁምህ ሞት ነው ስራን መስራት አለብህ ምንድነው አባባሉ ስራ ህይወት ካልሆነ ኑሮ በቁምህ ሞት ነው የሚገርም አባባል ለምን ስራ ነው ስራ ያስከብራል ስራ ያስኖርሃል ነው እሺ እንደዛ ነው ስራ ያስከብራል ስራን መስራት አለብህ ነው ምን ጊዜም ለመኖር ስራ ከሰራው ፍራንክ ታገኛለህ የምፈልገውንም ነገር ታገኛለህ ትኖራለህም ነው ሌላ እኮ የለውም ስለዚህ ስራ ህይወት መሆን አለበት ስራ ህይወት መሆን አለበት ባይስ በጣም ታታሪ ሰራተኛ ነው አላህን ይዞ ስራ መስራት ነው ሞደው እንደዛ ነው አላህን ይዞ ስራ መስራት በዛ ነው የምተማመነው በቃ እኔ ደስ የሚለኝ አላህን ይዤ ስራ ሰራ ነው የሚገርም ነው እንትንስ ብር ከመታጠራ አሁን አንድ ጊዜ ብር አጠራቅሞ አልክ አሁን ደግሞ ብር ከመታጠራቅም ብላበት ጠጣበት ያልከውስ ታው ያ ሰው ብሎኝ ነው እሺ ሰው ብሎኝ ነው እንደዛ አልኩት አሁን እሱም ያጠራቅማል ገንዘብ በጣም እና ምንድነው የምትመክር ትገነባበታለህ ድምጽ ቀንስ ስራ ነው ያዘው አቴንሽኑን እየሰረከው ነው መሆንም ጸጥ ማለት ነበረበት እዚህ ቀረጻ ነው ያዘው ሰው ሊና ቀረጻ ያለ እየተደረገ ነው ጸጥ ማለት ነበረበት ለሰው ንቀት አይኖር ዝም በላው ለሰው ንቀት አይኖር ዝም በል አብሽራ ዝም በል መልኩም ጥቁር ነው ስራውም አንዳንዱ ሰው ዝም ብሎ ነው ያዘውን ሳይጨርስ ወደ ሌላ ይገባል ወደ ሌላ እንተና አይ ስራና እንግዲህ ይሆናል ወደፊት እሱም ታዋቂ ሲሆን ስራን ሰርተ ወደፊት ታዋቂ ሲሆን ከዛ በኋላ ነው ከስራ በኋላ ነው እንዳንተ ታዋቂ ሲሆን ወደፊት ሁሉም ነገር ከስራ በኋላ ነው መጀመሪያ ለቅድሚያው ለስራ መሆን አለበት በላም ማድረግ አለበት እንደዚህ አሁን እንደው መጀመሪያ ለስራ ነው ቅድሚያ ለስራ ነው የሚገርም ነው መጨረሻ ለማኝ ሆነ አይደል ያልከው ሰውዬስ አረ ምንድን ስራ መስራት አለበት ገንዘብ ጠይቆ የሚለምነው አይኑ የተጎመደ ሁለት እጁ የተጎመደ ሁለት እግሩ የተጎመደ አካለ ጎደሎ ብቻ ሰው የሚለምነው ሙሉ አካል ካለው ግን ሰርቶ መኖር ይችላል ሙሉ አካል ይዞ ነው መጥቶ አንተን ብር ስጠኝ ያለ ሙሉ አካል ማውቶ ነው አይ አም ቬሪ ሶሪ አልከው ምን አልከው ለመስራት ይቻላል ሰርቶ መኖርን የሚያክል ምንም ነገር የለም በዚህ ዱንያ ላይ አላህን ይዘህ ስራ ኑር በቃ ያ ነው ዋናው አላህን ይዞ ስራ በመስራት መኖር በቃ እንጂ በዘርሚ ለምን በጣም ደሳይልም በጣም ወደ ውጭ ሀገር መሄድ ትፈልጋለህ ለኡምራ ባለፈው ሄዶ ነበር ነው ሊሄድ ነበር ብዙዎቹ አሜሪካን ሄደው የመጡ አሉ ማቃቸው አንድ የሚባል ውጭ ሀገር ሄደ ከዛ ምንም በ45 አመቱ መጣ እሺ እኔ ጻኖኛ ሄደ ይኸው ምንም ታይዝ መጣ 52 ስቴቶችን የዞረ ነው ያየ እሺ ምንም ነገር ሳያደርግ ምንም ነገር እንትን ሳይል መጣ በ45 አመቱ መጣ ምንም ነገር የለውም የሚገርም ነው እንደዛ በመሄድ እኔ እኮ ነገርኩ በማሰብ በመሄድ የሚሆን ነገር የለም አላህ ያለው ነው የሚሆነው እውነት ነው አላህ ሲጨመርበት ነው እውነት ነው ታስባለህ ላይሳካም ይችላል አንዳንዶቹ ያበዱ ይመጣሉ ይሄም ነገር አለ አንዳንዶቹም ደግሞ ምንም ሳይዙ የሚመጣሉ እንደ ብርም ሳይዙ ምን ሳይዙ የሚመጣሉ ይሄም አለ በአገቡ እዚሁ ሀገር ላይ ነው ብለው ደግሞ ቆይ እኒር በባህር የሞቷሉ ባህር ውስጥ የገባሉ በመንገድም የሞቷሉ በመንገድ ይሄዱ
የሚሞቱ አሉ ረሃብ እየገደላቸው ምናምን እያላቸው የሚሞቱም አሉ ብዙዎቹም አው ይሄም አለ እንዳሰብኩ አይሆንም ነው እንዳሰብኩ አላህም በቃ አላህ እንዳለው ነው የሚሆነው ያባባሌ አላህ እንዳለው ነው የሚሆነው እንድታውቅ ነው ማረጋት እንድታውቅ የሚለውን እስቲ ንገረኝ እንድታውቅ ምንድነው እንድትገነዘብ ማለት ነው ማን ነው ስላንተም ስለእንትናም እንድታቀረጋታለሁ ያልከው ጀማልን ነው ይሆናል ጀማል ነው እንዴ እንግዲህ የሰው ልክ እንድታውቅ አረጋለሁ የሰው ይሆናል እኔ ጂል እንትን ደንጋራ የሚለውስ አሬት ደንጋራ አህያ ኮና አንተ እልም ያልካ አህያ የሚለው አህያ ጂል ነው ማለት ነው ማን ነው ጀማልን ይሆናል እሺ ምን አልከው ጂል ነው ደንጋራ ምናምን አልኩት እና አንተ ጂል ለማለት ፈልግ እልም ያልካ አህያ አንተ ጂል ነህ ለማለት ፈልጌ ነው ጀማል ጋር ብዙ ጊዜ ማለት እንትን ይላል ያናደዳል ጀማል መተው ነው ምን ግን ፍቅሩም አለ መሃል ላይ ውዴታው ወንድምነቱም አለ ግን ያን ተንቆለኛ ነው በስራ እዚህ ለመድረስ የምታመሰግነው ሰው አለ እማመሰግነው አንደኛ እኔ ስራ በመስራቴ አላህን ይዤ አላህን አመሰግነዋለሁ አላህንም ይዤ ስራ በመስራቴ ትደክማለህ እደክማለሁ በቃ ሰራለሁኝ አላህን ይዤ ስራ ሰራለሁ ይሄ ነው አላህን ነው የምደግፈው አላህን ነው የማመሰግነው ማመሰግነው አላህን ነው አላህን አመሰግነዋለሁኝ በቃ ለዚህ ያደረሰኝ እሱ ነው በቃ አላህ አመስግኑኝ እንዳለ ያው አመሰግነዋለሁኝ አልহামዱሊላህ ወሽክር ሊላህ አላለሁ አልহামዱሊላህ ወሽክር ሊላህ አልহামዱሊላህ ወሽክር ሊላህ አልহামዱሊላህ ወሽክር ሊላህ አለዋለሁ አላህን አሁን ለወጣቶች እንዳንተ አሁን ለወጣቶች አሁን ቲክቶክ ላይ ቪዲዮ ሰርተው ለሚመጡ ሰዎች ለወጣቶች ምን አይነት ምክር አለ ምን አይነት ይደጉ በቃ ስራ ይስሩ ቤት ይስሩ ትዳር ይስሩ ያንን ነው ማለት ላሉባሌ ነገር ማጥፋት የለባቸውም ለመጠጥ ለምናምን ይሄ ጥሩ አይደለም ነው እንደኔ አስተያየት ቤት ይስሩ ይደጉ ትዳር ይመስርቱ ይኑሩ ያንንም እላለሁ ይገንቡም እላለሁ ግን ላሉባሌ ነገር ማጥፋት የለባቸው ለማይሆን ነገር ማጥፋት የለባቸው ያንን ነው በገንዘብ መጫወት የለባቸው በገንዘብ መጫወት ጥሩ አይደለም ነው በብር መጫወት ጥሩ አይደለም እኔ ይሄንን ከማቀው መጠጥ ሴት ያሉ ይሄዱ ጫትስ እንዴት አሁን ጫት እንዳይቀሙም ትመክራለህ ወጣቶች እንዳይቀሙ መቼም ባይቀሙም ደስታ ነው ይመጣለው ቢቀሙም ያው ግን አይቀሙም ቢቀሙም ግን ጥሩ እየሰሩ ቤት እየሰሩ ለመጣ ቤት እየሰሩ እየገነቡ ቢሆን ጥሩ ብር እያያዙ ትዳር እየመሰረቱ ቢኖሩ ጥሩ ነው ያንንም እላለሁ መጠጥ ተታካለ እንዴ እኔ አልተጣመረ እሺ አጋጣሚ ያለው ጠይቀው አልተጣመረኝ መጠጥ አልተጣም ምን ያደርጋል ከመጠጥ ምን ይገኛል ከመገንባት እንጂ እውነት ነው ከመገንባት እንጂ ከመጠጥ ምን ይገኛል ወደፊት ምን ነገሮችን ማሳካት ፈልጋለሁ ትላለህ ለምሳሌ ቤት ይዤ እንግዲህ አላህን ይዤ ያው ቤት ይዤ ትዳር መስርቼ ለመኖር ሞክራለሁ ያ ነው እንደዛ ነው አጠቃላይ አሁን አዲስ አበባ ከሄዳችሁ በኋላ አዲስ አበባ በነበረው ቆይታ ምን ያህል የሚሆን ገንዘብ ሰርታችኋል ይባላል ይሄ አይነገርም ሚስጥር ነው አይነገርም እንኳን ነግረው አጥሩ አይደለም አይነገርም ጸጥ ብሎ ኢትዮጵያ ላይ ሲኖር ጸጥ ተብሎ ነው እኔ ልንገራ ለወዳጅም ለጠላትም አይነገርም ጸጥ ብለ በቃ አላህን ይዘ መስራት ስራ እየሰራ መኖር በቃ ያ ነው የምመርጠው ስለመስፍኔና ስላንተ ጓደኝነት ነገር ስለናል ወንድሜ ነው በጣም ወደዋለሁኝ የሰፈር ልጅ ነው ጎረቤት ነው ወንድሜም ነው በጣም ወደዋለሁኝ አከብረዋለሁኝ ወደዋለሁኝ አሁን አሜሪካ ገብቷል አሜሪካ ገብቷል ለኑሮውንም ጎጆውንም አላህ ቢሊየነር አላህ አርገው ለዚህ ያደረሰኝ እሱ ነው መስፍኔ
ለዚህ አደረሰኝ እሱ ነው ጥሩ ልጅ ነው ጥሩ ልጅ ነው ከጸባይ አንደኛ አፉማር ጸባውን ቆንጆ ነው ሁሉም በቃ ነው ያንን ነው ማለት ይመለሳል አሁን ይመጣል እኔ እንጃ والله الله አለም ትደዋወላላችሁ እንደዋወላለን አሁን አሜሪካ ነው ያለው አሜሪካ እየኖረ ነው እዛ ነው ያለው ያየዋል ይሄን ቪዲዮ አሁን ለሱ ማስተላለፍ የምፈልገው መልእክት አለ ለመስጠት ደህና ይሁንልኝ እድሜና ጤና አላህ ይስጠው ኢማንም አላህ ይስጠው ቢሊየነር አላህ አርገው እንደዛ ነው የምለው እሱ ነው ያወጣ እሱ ነው ለዚህ ያደረሰኝ ስለዚህ እድሜና ጤና ሰጥቶት ቢሊየነርም አላህ አርገው ወደፊት እየገነባ እንዲሄድ አላህ አርገው የበለጠውንም ይጨምርለት ይስተውላሉ በጣም ደስ ይላል ቤተሰቦቻችን ከባይስ ጋር የነበረን ቆይታ እንደዚህ ያለ እየቀጠለ ነው እስካሁን ድረስ በቪዲዮ ላይ ቆይታችሁ ሸጋቲዩብን ሰብስክራይብ ያላደረጋችሁ ካላችሁ በእንግዳችን በባይስ ስምና እንደዚሁም ደግሞ በፕሮዳክሽናችን ስም ሁላችሁም የዩቲዩብ ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንዲሁም ደግሞ የደውል በተኗን በመጫን ሁሉ ጊዜ አዳዲስ ቪዲዮዎች ስንፖስት ስናደርግ እንዲደርሳችሁ እንድታረጉት ስንል በታላቅ ትህትና እንጠይቃለን ከባይስ ጋር የነበረን ቆይታ ይሄንን ይመስላል በቀጣይ ደግሞ አዳዲስ ነገሮችን ይዘንላችሁ እንደምንመጣ ባይስ ቤትህ ነው ስቱዲዮአችን ወደዋላ ልክ ነው አመሰግናለሁ እኔም መላው ኢትዮጵያ እድሜና ጤና ሰጥቶ ለዘላለም ይኑር ኢትዮጵያ ለዘላለም ትኑር አመሰግናለሁ አሁን የባይስ መልእክት ነው እስኪ የሸጋቲዩብን አሁንኛ ለምሳሌ አሁን እዚህ ሀገር ላይ የመጀመሪያ ነው በእንደዚህ አይነት ነገር ያመጣ ነው ሸጋቲዩብን ሰብስክራይብ እንዲያደርጉ ነገራቸው ሸጋቲዩብን እቺኛውን ካሜራ ሸጋቲዩብን ሰብስክራይብ አርጉ የኔ አድናቂዎች አመሰግናለሁ እጅግ በጣም አድርገና አመሰግናለን ቤተሰቦቼ ዛሬ የነበረን የባይስ ጋር የነበረን ቆይታ ይሄንን ይመስላል ባይሶ መጣ የህይወት ልምድህን ስላካፈልከን በጣም እናመሰግናለን እሺ ቺርስ አድርገናል ቤተሰቦቻችን